ያለችው ነው ስለ ኢየሱስ እሰብከዋለሁ በመንፈስ። ሻሎም። ይህ በአንድ ዓመት አንድ ሰው ለኢየሱስ ደቀ መዝሙር የምናደርግበት ቻሌንጃችን ነው። በዚህ አንድ ወር ውስጥ ቻሌንጅ የምናደርገው ሲኦል እንዳለ ታምናለህ ወይ የሚል። ይገርማችኋል፣ በጣም ለአይምሮ የማይመች ነገር ቢኖር እግዚአብሔር ፍቅርና የሲኦል የገሃነም እሳት መኖር ጉዳይ ነው። ነገር ግን የእግዚአብሔር ፍቅርን ደግሞ በሌላ አንጻር በጥልቀት እንድታይ የሚያደርግ የገሃነም መኖር ነው። ምክንያቱም እግዚአብሔር ከመውደዱ የተነሳ አንተን ወደ ሲኦል እንዳትሄድ ልጁን ኢየሱስን ማለት አንድያ ልጁን ላከው። የኢየሱስ ወደ ዓለም መምጣት የሚያሳየው የእግዚአብሔርን ፍቅር ከሆነ የእግዚአብሔር ፍቅር ደግሞ ክፉ እንዳያገኝህና የሲኦልና የገሃነም ፍርድ ምን ያህል ክፉ እንደሆነ ነው። መቼም መውደድ ትርጓሜው አብሮነት፣ ዩኒቲ፣ አንድነት፣ ከእርሱ ጋር መዋሃድ የሚለው ነው የሚይዘው። ነገር ግን ከእርሱ ተለይተህ ለዘላለም በስቃይ እንዳትኖር እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። ዓለምን የወደደበት ምክንያት አንተ ወደ ገሃነም በዘላለም ፍርድ እንዳትሄድ ነው። አንድ እውነት ይገባናል ማለት ነው። ኢየሱስ የከፈለው ዋጋ የፍቅር ዋጋ ከሆነ ከምን ሊያድንህ ከፈለ የሚለውን ስታስተውል በእርግጥ ሲኦል አለ ማለት ነው። ያለዛ ኢየሱስ መሞት አያስፈልገውም። በፕሮሰስ የምትወጣ ከሆነ የኢየሱስ ከአብ ቀኝ እስከ ሲኦል ድረስ የወረደበት የዋጋ ክፍያ ዋጋ ቢስ ይሆናል። አሁን ግን ያንን ያህል ዋጋ ኢየሱስ የከፈለው አንተን ከሆነ ቦታ ሊያድንክ ነው። ተቃዋሚዎችን ሊበላ የእሳት ፍርድ እንዳለ እናውቃለን ይላል ጳውሎስ ሲናገር። እና ባለፈው ጊዜ የጀመርኩላችሁ ከእግዚአብሔር ተለይቶ በአብርሃምና በባለጠጋው ሰውዬ ልዩነቱ ስለነበረው ነገር እየነገርኳችሁ ነበር። አሁን ዛሬ ደግሞ ይህንኑ ሐሳብ አጠንክሬ እነግራችኋለሁኝ። ያ ባለጠጋ ሰው የስቃዩን ጥግ ለአብርሃም ከነገረው በኋላ እንደዚህ ብሎ አብርሃምን ጠየቀው፣ እባክህን አልዓዛርን ከእንደገና ወደ ምድር ላከውና አልዓዛር 5 ወንድሞቼን ሄዶ ይንገራቸው። ድንገት የሞተች እናት በዛ ሆና አንተን ስለምትወድ አንተን በጣም ስለምታፈቅር ምን እያለች ይሆን? ያ ባለጠጋው ሀብታሙ ሰውዬ ስለ እርሱ ሲኦል መግባት ማሰብ አቆመና ለዘላለም በዚያ እንደሚኖር ካወቀ በኋላ ወደ እርሱ እንዳይመጡ ድንገት ምድር እያለች እናትህ ምን እያለች መክራህ ነበረ? ምን እያለች ነግራህ ነበረ? ሃይማኖት እንዳትቀይር ልጄ ወይ ምንም ቢሆን እነኚህ ጴንጤዎች፣ እነኚህ ክርስቲያንን የሚሉ እነኚህ በሃይማኖት ሐሳብ ውስጥ ያሉት ወይንም አባትህ በምድር ላይ እያለ ምን ብሎ ተናግሮክ ይሆን? እግዚአብሔር የለም፣ ምንም የሚባለው ነገር ሁሉ ሃይማኖታዊ ስርዓት ነው፣ ውሸት ነው፣ እንዲህ ነው እንዲያ ነው ብሎ ነበር? ወይንም ደግሞ በምድር ላይ ለሚኖረው ኑሮ እንጀራ ለማግኘት ብሎ በዚያ ጠንቋይ ቤት ሄዶ መተት አስመትቶ ሱቅ ከፍቶ ሀብታም ሆኖ ሲሰራ ነበረ? እንደዛ አይነት ሰው ነበር? ዛሬ የሲኦል ድምፁን ብትሰማ፣ ዛሬ የሲኦል ቃላቶቹን ብትሰማ ምን የሚሉ ይመስልሃል? ያ ሀብታም ሰውዬ እርግጠኛ ሆኜ እናገራለሁኝ ከሲኦል ሆኖ የሚያስተጋባው ድምፅ ለአብርሃም የነገረው ነው። ወንድሞቼ ወደዚህ እንዳይመጡ አልዓዛር ሄዶ ይንገራቸው። እኔ እናገራለሁ፣ አንተ ወንድሞችህ ወደዛ እንዳይሄዱ ትፈልጋለህ? የቀደሙት የሞቱት ያንተ ወዳጆች በሙሉ የሚናገሩት
አምስቱ ወንድሞቼ ወደዚህ አይምጡ ሲሉ ከአምስቱ መሃል አንተ አንዱ የዳንከው ከሆንክ አንተ ወደ አብርሃም እቅፍ የሚሄደው ሰው ከሆንክ ምን እያሰብክ ነው? የቀሩት አራቱ ወደዛ ስቃይ ይሄዱ ወይንስ እድላቸውን በአንተ ላይ ያደርጉ? አብርሃም ምን እንዳለ ልንገርክ። አብርሃም እንዲህ አለ፣ ለነርሱ ሙሴና ነቢያት አሉላቸው። አብርሃም በምድር ያለው መጽሐፉ ይበቃቸዋል፣ ትንቢቱ ይበቃቸዋል አለ። ነገር ግን ያ ባለጠጋ ሰው እንዲህ ብሎ ተናገረ፣ አንድ ከሙታን ቢሄድ ያምናሉ፣ አንድ ከሙታን ቢነሳ ያምናሉ፣ አንድ ሲኦል ደርሶ ሲኦልን ድል ነስቶ የወጣ ቢኖር ያምናሉ። አንተ እጅ ላይ ያለው የያዝከው ኢየሱስ ሲኦልና ሞትን ያሸነፈ ቁልፉን በእጁ የያዘ ነው። ወንድሞችህ ወደዛ እንዳይሄዱ የናት የወንድም የአያት የቅድመ አያት የሲኦል ጩኸት ወደዚያ ይምጡ እያሉ የሚጮሁት ጩኸት አንተ እጅ ላይ በተያዘው ከሙታን አንድ በተነሳው በኩር ሆኖ በተነሳው በኢየሱስ ብቻ ምስክርነታቸው እንደሚጸና ታውቃለህ። ወደዛ እንዳይሄዱ ከፈለክ በሲኦል ያለችው እናትህ ላልዳኑ ወንድሞችህ ጩኸቷ ይሄ ነው። ወደዚህ እንዳይመጡ አንድ ከሙታን ተነስቶ ይሄድ። አንድ ከሙታን የተነሳ ኢየሱስ ያንተ ወንጌል ሆኖ በልብህም በአፍህም ቀርቧል። ለወንድምህ ስበከው። ወንድምህ ወደዚያ ወደ እናትህ ስቃይ፣ ወደ አያቶች ወደ ወንድሞች ስቃይ ከዚህ ቀደም ሳይድኑ ወደ ሞቱት የሲኦል ስቃይ አይሄድም። ሻሎም።